ቀበር ነው ያሉት አማራነት፣ ሰበር ነው ያሉት ነፍጠኝነት ከትናንት ታሪኩ ከዛሬ ክብሩ ከነገ ተስፋው ሳይጎድል በዘመኑ ትውልድ ላይ ተገኝቷል። ብልጽግና ከሚባል ክፉ ስርዓት ወገኑን ለመጠበቅ ዱሩ ቤቴ ነው ያለው ጀግና የእንቢተኞቹም የአሸናፊዎቹም ልጅ በእሳት ተፈትኖ አማራነትን እየኖረ ነው። እንደ ፋኖ ያለ አርበኝነት እንደ ብአዴን ካለው ባንዳነት ጋር በጦር ሜዳ ተፋጠዋል። ድል አድራጊነትና ፈርጣጭነት በየምሽጉ ገጥመዋል። በዝርዝር ይዘን መተናል። ፋኖ የቦምብ ጥቃት ፈጽሟል። የመንግስት ታጣቂዎች ተመተዋል። መረጃውን ታዳምጡታላችሁ። የፋኖ ደህንነት መዋቅር ስራ እያነጋገረ ነው። ዝርዝሩን በትንታኔ ይዘናል። ታደሰ ወረደና ትግራይ አልተገጣጠሙም። የተጣረሱ መግለጫዎች ወጥተዋል። ዝርዝሩን ትሰሙታላችሁ። ዶናልድ ትራምፕ ከዋሽንግተን ያባረሯቸው አምባሳደር ጉዳይ የዓለምን ትኩረት ስቧል። አብራችሁን ስትቆዩ እነዚህንና መሰል መረጃዎች በዝርዝር ታዳምጣላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በመካነ ሰላም ከተማ በአንድ ግሮሰሪ ቤት ላይ በተፈጸመ የቦምብ ጥቃት 10 የሚደርሱ ጸረ አማራ ኃይሎች መቁሰላቸው ታውቋል። ወታደሮቹ በአስገዳጅ ሁኔታ ከማህበረሰቡ በተሰበሰበ ገንዘብ የአልኮል መጠጥ እየጠጡ በነበረበት ሁኔታ ነው የቦምብ ጥቃቱ የተፈጸመባቸው ተብሏል። በደቡብ ወሎ ዞን መካነ ሰላም ከተማ ልዩ ስሙ መናኸሪያ ሰፈር በሚገኝ አንድ ግሮሰሪ ቤት ውስጥ በተፈጸመ የቦምብ ጥቃት 10 የሚደርሱ ወዳደር የሚሊሻና የአድማ ብተና አባላት ቆስለው ወደ ሆስፒታል ወሰዳቸው ተረጋግጧል። የብአዴን ተላላኪ ወታደሮች ለጸጥታ ማስከበር ድጋፍ በሚል ከማህበረሰቡ በግዳጅ በተዋጣ ብር በከተማዋ መናኸሪያ ሰፈር በሚገኝ በአንድ ግሮሰሪ ቤት ተሰባስበው የአልኮል መጠጥ እየጠጡ ባሉበት ሁኔታ ነው የቦምቡ ጥቃት የተፈጸመባቸው ተብሏል። በእነዚህ የጸረ አማራው አገዛዝ አገልጋይ ታጣቂዎች ላይ የቦምብ ጥቃቱን የፈጸሙት በአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ስር የአርበኛ ኢንጂነር ደሳለኝ አሰፋ ክፍለ ጦር አባላት መሆናቸውም ታውቋል። በመካነ ሰላም ከተማ በሆዳደር ሚሊሻና አድማ ብተና አባላት ላይ ይህ አይነቱ ጥቃት ሲፈጸም የመጀመሪያ ጊዜ አለመሆኑ የጠቀሱት ምንጮች ከዚህ ቀደም የከተማ አስተዳደሩ ጽሕፈት ቤት አካባቢ በተፈጸመ ጥቃት በርካታ ባንዳዎች ሙትና ቁስለኛ መደረጋቸውን አውስተዋል። የከተማ አስተዳደሩ ለጸጥታ ኃይሉ ድጋፍ አድርጉ በሚል የከተማዋን ነዋሪዎች በግዳጅ ገንዘብ እንዲያዋጡ ያስደረገ ሲሆን የሚሊሻ አባላቱ ከህዝብ በተዋጣ ገንዘብ ግሮሰሪ ቤት በመግባት አልኮል ጠጥተው ከሰከሩ በኋላ ማህበረሰቡን እንደሚደበድቡ ነው የተነገረው። ዘር ለማጥፋት የዘመተ ስርዓት በህልውና ለመቀጠል ከሚፋለም ህዝብ ጋር ትንቅንቁ እንደቀጠለ ነው። አንድ ሆኖ ከብዙ ጠላቶች ጋር የገጠመው አማራ በብርቱ ክንዱ እያሸነፈ ታሪኩንም በደም እየጻፈ በድል እየገሰገሰ ነው። ከትናንት የነጻነት ዘመኑ አንስተው እስከ ዛሬ የመከራ ጊዜው ድረስ ጠልተውት የማይወጣላቸው አሁናዊ ገዢዎች በየግዛቱ ገብተው የፈጸሙበትን ወረራ በአስደናቂ ጀብዶች ታጅቦ እየመከተ ነው። በአማራ ሰማይ ላይ ያረበበው የሞት ደመና እንዲገለጥ ህይወቱን እየሰጠ ጋሻ የሆነው ፋኖ የዚህ ትውልድ ልዩ ክስተት ሆኗል። የብልጽግና መንደር የተንኮል መረቡ ተበጣጥሶ በየጓዳው በጭንቀት እንዲርበተበት አድርጎታል። 4 ኪሎና ክፉ መሪዎቿ የተከናነቡትን የሀፍረት ካባ የሚያወልቁበት እድል አጥተው እንዲሸማቀቁም ሆኗል። የመከራው ዙፋን የፋሽስቶቹ ወንበር የአረመኔዎቹ መቀመጫ እስከ ወዲያኛው ከስሩ በፍጥነት እየተነቀለ ወደ ውድቀቱ በመገስገስ ላይ ነው። አብይ አህመድ መራሹ መንግስት የአማራን የሞት ድግስ የሚጠምቅበት የጨለማው ጓዳ እየፈረሰ የነጻነት ነፋስ ይዞረው የብርሃን ጭላንጭልም ያደምቀው ጀምሯል። በብልጽግናና ስብስቡ ላይ የደረሰው ታሪካዊ ውርደት የመጣው ከመደበኛና ታክቲካል ከሚሉት ጠላት ሳይሆን በቋሚና ስትራቴጂካል ጠላትነት ከፈረጁት ህዝብ መሆን ደግሞ የበለጠ አሸማቋቸዋል። ሊያጠፉት ባጮሁት ነፍጥ አዙሮ እየገረፈ እንዲፈረጥጡ አድርጓቸዋል። የተማመነበት ጉልበት ከርቶት ከአማራ ጀግኖች ስር ተንበርክኳል። ከአፍሪካ ጉልበተኞች ውስጥ
አንዱ ሆኖና ጉልበቱን በህዝብ ላይ ተጠቅሞ የከሰረው የአህጉሪቱ ወራዳ ስርዓት የምስራቅ አፍሪካው በጥባጭ የቀጠናው መንግስታዊ አሸባሪ የሆነው ብልጽግና ያበጠ እብሪቱ ተንፍሶ የመቃብር ጉዞ ላይ ነው። የመምሸትና የመንጋት ያህል እውነትነት ያለው የአገዛዙ ተሸናፊነትም ወደ መጨረሻ መረጋገጫው ተቃርቧል። ለገዢዎቹ የጥፋትና የባርነት መንገድ እምቢ ያለው አማራ፣ አልገዛም ያለው ነበልባል ህዝብ፣ አመፀኛው ትውልድ ለዛሬ የድል ከፍታው ላይ መድረስ ለሚነሱለት በርካታ ምክንያቶች አሉ። አንዱና ዋነኛው የተናበበና እንደ ህዝብ የሚተገበር የመረጃና ደህንነት ስርዓት መኖር ነው። በየትኛውም ፖለቲካዊ ይዘት ባለው ትግል ውስጥ በጉልበትም ይሁን በሌላ መንገድ በተገነባ ስርዓተ መንግስት ውስጥ የመረጃና ደህንነት ስራ ሁሉንም ጉዳዮች የመወሰን እጣ ፈንታ አለው። በመረጃና ደህንነት ስራዎች ውስጥ ፖለቲካና ዲፕሎማሲ፣ ኢኮኖሚያዊና ወታደራዊ ጉልበት አለ። በጦርነት ውስጥ ደግሞ ሁሉንም አይነት ውጤት የሚወስነው መረጃ ነው። በረጅም ዘመን የጦርነት ታሪኮች ውስጥ አሸናፊዎቹ ድል ያደረጉት፣ ተሸናፊዎቹም የተሸነፉት በዋናነት አንዱ በሌላኛው ላይ በሚኖር የኃይል የበላይነት ሳይሆን የመረጃ ብልጫን በመውሰድ ነው። በሀገራችን ታሪክ እንኳን የኢትዮጵያን የቀኝ ግዛት ትግሏን አሸናፊነት የወሰነው የአርበኞቹ የጦር ሜዳ ግንባር ተጋድሎ ብቻ ሳይሆን እንደ ባሻ ዋሎም አይነት የመረጃና ደህንነት ሰዎች በፈጸሙት ጀብድ ነው። ምዕራባውያንም ሆኑ ሌሎች የዓለም ልዕለ ኃያላን ሀገራት በውስጣቸው ከአንድ የታጠቀ ግዙፍ ቡድን ይልቅ ግለሰብ መረጃ መንታፍ ያሰጋቸዋል። ይህ እውነት የዘርፉን ወሳኝነት አጉልቶ ይናገራል። የአሜሪካ ጉልበት ከወታደሯ በላይ የስለላ ተቋሟ ሲአይኤ ነው። ሩሲያ የፈረጠመውና የዘመነው የመከላከያ ተቋሟ ያለ ኬጂቢ የስለላ መረብ የሚፈጸም ስራ የለም። በዚህ ወቅት እንደ ቡድን ከሐማስና ሄዝቦላ ጋር፣ እንደ ሀገር ከፍልስጤም ከሊባኖስና ኢራን ጋር ጦርነት ውስጥ ያለችው እስራኤል ከሞሳድ ውጤታማ የስለላ መንገድ ውጪ አንድ እርምጃ መጓዝ አትችልም። የሄዝቦላው መሪ ያሲን ነስራላህ፣ የሐማሱ ያህያ ሲንዋርና ሌሎችም መሪዎች የተገደሉት በጦሩ ሳይሆን በመረጃና ደህንነት ተቋሙ ሞሳድ ነው። ሀገራት አንዱ የሌላኛውን ግንኙነት እስከ መሪዎች የስልክ ልውውጥ ድረስ የሚጠላለፉት የመረጃን ሀያልነት ስለሚረዱ ነው። የአብዛኞቹ የመረጃና ደህንነት ተቋማትም ውግንናቸው በየጊዜው ለሚቀያየሩ መንግስታት ሳይሆን ለሀገራቸው ሉዓላዊነት ነው። የዘርፉን ሁለነገርነት ለማሳየት ዓለም አቀፍ ልምምዶችን አነሳን እንጂ በኢትዮጵያ ግን በተለይም በ50 ዓመታት ውስጥ የታየው አተገባበሩም ውግንናውም በባለጊዜ ገዢዎች የተቃኘ ነው። በኢህአዴግ ዘመን የህወሓትን አድራጊ ፈጣሪነት የሚያስጠብቅ ሆኖ እንዲዋቀር ተደርጓል። በወቅቱ የአማራ ህዝብ ላይ የደረሱ ግፎች ሁሉ የታቀዱት በመረጃና ደህንነት ተቋሙ ነበር። የአማራ ልሂቃን በየጊዜው እየታፈኑ በግድያና በእስር እንዲጠፉም አድርጓል። መጀመሪያ የእነ ክንፈ ገብረ መድን በኋላም የነ ጌታቸው አሰፋ የነበረው መስሪያ ቤት የዘረጋው ሰንሰለት እጅግ አደገኛ የሚባል ሲሆን ኢትዮጵያ ውስጥ ከ3 ሰዎች አንዱ የመረጃና ደህንነት ሰው እንዲሆን ያደረገ ነበር ይባልለታል። የታቀዱ ኦፕሬሽኖችና ፖለቲካዊ ትርፍ ያመጣሉ ተብለው የሚታሰቡ ደህንነት ነክ ድራማዎች፣ የሽብር ዶክመንተሪዎችና አመጾች ሁሉ የሚቀመሩት በዚህ ተቋም ነበር። አብይ አህመድ መራሹ የኦህዴድ ቡድን የሚኒሊክ ቤተመንግስትን ከረገጠበት ጊዜ ጀምሮ የመረጃና ደህንነት መስሪያ ቤቱ ለተረኛ ገዢዎች መገበሩን ቀጥሏል። በ6 ዓመታት ውስጥ 4 አለቃ የተቀየረለት ተቋሙ በእነዚህ ዓመታት ሙሉ በሙሉ የብልጽግና ተልእኮ መፈጸሚያ መሳሪያ ሆኖ ከርሟል። ከጀነራል አደም መሐመድ እስከ ደመላሽ ገብረ ሚካኤል፣ ከተመስገን ጥሩነህ እስከ ሬድዋን ሁሴን በተለያየ ፊት አንድ አይነት መንግስታዊ ወገንተኝነት ሰርተውበታል። ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ የሚፈጠር የጸጥታ ችግር አይኖርም አሉ ሌተናል ጀነራል ታደሰ ወረደ። ከቅርብ ቀናት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ ሌተናል ጀነራል ታደሰ ወረደ አስታውቀዋል። በምንም መልኩ በውስጣችን የሚፈጠር ግጭት
ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይንም ደግሞ ከውጭ በሚኖር ግፊት ይጀመራል የሚለው ጉዳይ ሊያሳስብ አይገባም አይኖርም ብለዋል። በተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉ ገልጸዋል። በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ብለዋል። በህወሓት አመራሮች መካከል የተፈጠረው ችግርን ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ አለመቀበልና እንቅፋት መፍጠር አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበረ አንስተዋል። የዓለማችን ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተንን ለቀው እንዲወጡ አዛለች። የሀገሪቱ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ በኤክስ አካውንታቸው ላይ ባሰፈሩት ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆን ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለው ነበር። በድጋሜ ከ2025 ጀምሮ ሀገራቸውን በአምባሳደርነት እንዲያገለግሉ ተሹመው የነበሩት አምባሳደር ራሱል ከፕሬዝዳንት ትራምፕ አስተዳደር ጋር ግጭት ውስጥ ገብተዋል። አምባሳደሩ ከሰሞኑ በበይነመረብ በተካሄደ አንድ ሴሚናር ላይ ፕሬዝዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና መድሎችን እንዲኖሩ የሚሰራ ፖለቲከኛ ነው የሚል አስተያየት ሰጥተዋል። ይህን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚያስችላቸውን የዲፕሎማሲ ፈቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑን ገልጾ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነት ለመመስረት እንደሚሰራ አስታውቋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ